አሟሟቂው ነን ቀረ። አሁን ደግሞ በነካጃቸው አሁንም ለፌደራል ፖሊሶች ይሄን ልጅ ደግሞ ሰሩልን፣ ይሄን ልጅ ሰሩልን፣ እግዚአብሔር እሰሩልን። በቃ እንዴ ዜጋ የሌለበት ሀገር አደረጋችሁት። ትውልድ 130 ሚሊዮን ህዝብ እኮ ያለ እኮ አይመስላችሁ? ቲክቶከሮች ባካችሁ አድቡ፣ ተረጋጉ። በሰላም የተለያያችሁት ይሄ ራቁት ቪዲዮ ምናምን ይዞባት እያስፈራራት ነው ምናምን እንደዚህ አይነት ወሬ የሚወራ ወሬ አለ። ይሄ ነገር እውነት ነው ውሸት ነው? አንቺ መቼም አዎ እውነት ነው። አንዲት ሴት አጠፋቸው የተባለውን ጥፋት ወንድ ልጅ ሲያጠፋው ሰው እንዴት ሪያክት እንደሚያደርግ እስኪ በደንብ አስተውሉ። ትገደል፣ ትገረፍ፣ ትታሰር፣ አደባባይ ላይ አውጥተን አቃጥለን እንግደላት፣ ፌስቡክ ላይ ሁላ ሳይቀር የደቡብ ፍርድ የሚያስፈልገው በዚህ ሰዓት ነው። ግን ከናንተ መሀል ኃጢአት የሌለበት ድንጋይ ይወርውር ምናምን የሚለውን እንትን እየተጠቀሙ እኔ ከነ ኃጢአቴ ብለው ድንጋይ ይዘው ምናምን ሁላ ቆሙ ሰዎች ነበሩ። እና አሁን ግን እየሰማን ያለ ነው ወይ የወንድ ልጅ አምላክ ይድረስለት። የኔ ጌታ ምን ነክቶት ይሆን? በምን ለክፈውት ይሆን? እስኪ እንዴት አድርገው እንዳበላሹት ጠይቁት። እስኪ እርዳታ ይፈለግለት፣ ዶክተር ምናምን እንጸልይለት፣ ሁላችንም ተሰብስበን እንጸልይለት፣ እንድረስለት። በቃ አሁን ከጎኑ ሰው ነው የሚያስፈልገው። ቀኛ የሆነ ሰው ተነስቶበት ነው እንጂ ውሸት ነው ይሄንን እሱ አያረግም ምናምን። የምታገኙን ገንዘብ ሁሉ ያ ቪዲዮ እንዳይለቀቅብሽ ስትከፊው ነው የምትኖሪው። የማህበራችን አባል እንደመሆኑ መጠን ከማህበራችን ከሚያገኛቸው ጥቅሞች መካከል አንደኛው ይሄ ነው። ከወተን እንደዚህ የማይሆኑ ስራዎች ሲኖሩ ማውገዝና ከዚህም በተጨማሪ ይቅርታ በጠየቀበት ሰዓት ደግሞ ይቅርታውን ተቀብለን ከጎኑ መቆም ነው። እንደሚታወቀው ጃኒ በተለያዩ ሶሻል ሚዲያ አካውንቶች ላይ ይቅርታ መጠየቁን እንግዲህ አስተላልፈው ነበረ። ያው ይቅርታውን እኛ ተቀብለናል፣ እንደ ማህበር ተቀብለን፣ ሌሎቻችሁም ደግሞ ኢትዮጵያ ማህበረሰብና እንደዚሁም ደግሞ ኢትዮጵያ ፌደራል ፖሊስ ይቅርታውን ተቀብላችሁ ይሄን ልጅ በነጻ እንድታስወጡትና ከስተቱም እንዲማር ለሌሎችም መማሪያ እንዲሆን ስንል እዚህ ጋር በሶስታችን መካከል እንግዲህ ይቅርታውን ተቀብለን እናንተም ተቀበሉት የሚል መልእክት ለማስተላለፍ ነው። እዚህ ጋር የተገኘ የማስጠንቀቂያ መልእክት ነው። ከ18 ዓመት በታች የሆናችሁ ይህን ቪዲዮ ማየት አይፈቀድላችሁም። ከ18 ዓመት በላይ ብቻ የሆናችሁ እባካችሁን ይህን ቪዲዮ እንድታዩ እመክራለሁ፣ አሳስባለሁ። ዛሬ እንግዲህ በጣም ወሳኝ የሆኑ ጉዳዮችን ወደ እናንተ ይዤላችሁ መጥቻለሁ። ከጋዜጠኛ ሶፎንያስ ዋሲሁን ጋር እንግዲህ አዲስ ነገር አለ። እሱን የምናይ ነገር ነው የሚሆነው። በቲክቶክ ላይቭ ላይ እንግዲህ ወጥተው እርቃናቸውን ጭምር በቲክቶክ ላይቭ ላይ እንግዲህ የማይደረግ ነገር እያደረጉ ለትንሽዬ ብር ብለው ራሳቸውንም ቤተሰቦቻቸውንም ጭምር የሚያዋርዱ ልጆች እንግዲህ በጣም በዝቷል። ስለሱ እስቲ አንዳንድ ነገር ለማለት እንሞክራለን። ፌመስ እናደርጋቸዋለን ብለው እንግዲህ ፓርቲ ቤታቸው ውስጥ በመጥራት ሴቶችን እንግዲህ የራቁት ቪዲዮ እያያዙ ስለሚገኙ ቲክቶከሮች ላይቭ ስትሪመሮች እንግዲህ አንዳንድ ነገር እነግራችኋለሁ። ሁላችንም እንግዲህ እንደምናውቀው ዩቲዩበሩ ጃኒ ታስሯል። ዩቲዩበሩ ጃኒ እንግዲህ መታሰሩ አግባብ ነው ወይስ አይደለም የሚለውን ነገር እንግዲህ እናንተ ኮሜንት ላይ በደንብ ጽፉልኛላችሁ። እሱንም የምናየው ነገር ነው የሚሆነው። ሰላም እንዴት ናችሁ ውድ ቤተሰቦች? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦች ደግሞ እንደተለመደው ቪዲዮን ሲጀምሩ በላይክ መጀመራችሁ እንዳትረሱ። ወደ ቪዲዮ ኦኬ ሌትስ ጎ። አንተ ቺማ ፖርኖ ነበረች። አዲስ ነው የሚሳልሽ ያዲች አረጅና አሰርፍ ሶይ አሁን ደግሞ የሷን ጥባሽ አሁን ደግሞ እሷ ስጁ አይዘጋም አይታዳ አይዘጋም። ወደ ፊታው ጋር አንተ እንትን በል ዝቅ በልላት እንጂ ኧረ ወደዛ ይናጣፍጥ ሲያስጠዳ ከቧንቧ ነው እንደምትጠቀም ዝቅ በል እንጂ እስቲ ሻራ ብላት እንደሱ ሆነሽ ዝም ብለህ ብላት እስቲ አገጯን ምጠጠው ሮማንስ አድርገው የጉልበት አታርገው እንጂ ጉልበት እስቲ ጉልበቷን ሳሞ አሟሟቂው ነን ቀረና ቀልደኛ በተቃራኒው አርጋት አግኝተ ነው እቃዋን ብትነስ አፉን ልጅበት አረተው ግብሩ አንተ ዮ ክሬሳ። ይሄ የሆነው እዚሁ ኢትዮጵያ ውስጥ ነው። እንግዲህ በጣም ብዙ አማኞች ያሉበት ሀገር እንግዲህ በጣም ብዙ ሙስሊሞች በጣም ብዙ ክርስቲያኖች ባሉባት ሀገር ውስጥ ነው እንግዲህ እንደዚህ አይነት ነገር ቁጭ ብለን በየቤታችን ከቤተሰቦቻችን ጋር የምናየው እንግዲህ እንደዚህ አይነት ቪዲዮ ነው ማለት ነው። በጣም እኮ ነው የሚገርመው፣ በጣም ነው የሚያሳዝነው። በተለይ እኔ ለሱ ሳይሆን ለሷ ነው በጣም ያዘንኩት። እቺ ልጅ እናት አላት፣ አባት አላት፣ ወንድሞች አሏት፣ እህቶች አሏት። ይሄን ቪዲዮ እንኳን ራሱ ሲያዩ
እስቲ ምንድነው የሚሰማቸው ቤተሰቦቿ? እስቲ ምንድነው የሚሏት? ማለት በህይወት ከሌሉ እንግዲህ ችግር የለውም፣ በህይወት የሉም። ግን በህይወት እያሉ ግን እቺ ልጅ እንደዚህ ሆና ቤተሰቦቿ ይሄን ቪዲዮ ሲያዩባት፣ እስኪ ቤተሰቦቿ አባቷ ምንድነው የሚሰማው? እናቷ እስኪ ምንድነው የሚሰማት? እቺ ልጅ እኮ ቤተሰቦቿን እንግዲህ በህይወት እያሉ እንግዲህ ገላቸዋለች ማለት እኮ ይቻላል እኮ። እስኪ ቪዲዮ ይሄ ብቻ አይደለም ሌላም ቪዲዮ አለ። እስኪ እሱን ቪዲዮ በደንብ እንየው። አዎ ነከስ እስኪ ንካሻው ፊንጢጣ ነው ፊንጢጣ ወራካሎ ልሻታታ አጣጣ ግብዶ በላይ ዘምበሉ ሊካርሎስ ምንድነው ልጨርስ ነው እንዴ? ወራካሎ ሄሎ አረንጂ ትውልዱ ግን በጣም ተበላሽቷል። በእንደዚህ አይነት ላይቭ በጣም ትውልዱ ተበላሽቷል። ገበዳ ይሄ ልጅ እንግዲህ የመጀመሪያው አይደለም እንደዚህ ሲያደርግ። ከዚህ ፊትም እንግዲህ አንዷ ልጅ እንደዚሁ እያደረጋት ላይቭ ላይ ወጥቶ እንግዲህ ማይሆን ነገር ሲያደርግ ነበር፣ ግን በመሃል ጠፍቶ ነበር። አሁን እንግዲህ ተመልሶ መጥቶ በጣም የሚያስጠላና የሚደብር ነገር፣ አስጸያፊ ነገር፣ ትውልዱን የሚያጠፋ የሚመርዝ ነገር እንግዲህ አሁን በቲክቶክ ላይቭ ማሳየት ጀምሯል። ይኸው እንግዲህ እንደምታዩት ከ2600 በላይ ሰው እንግዲህ ቁጭ ብሎ እሱን እየተመለከተው ይገኛል። ማንም ሰው እረፍተው የሚለው ነገር የለም። ምክንያቱም እሱን የሚወት በጣም ብዙ ልጆች አሉ፣ በጣም ህጻናቶች አሉ። እንግዲህ እሱን አያዩትም እንዳትወይ በደንብ ነው የሚያቸውና እና ማህበረሰቡን በጣም ያበላሻሉ የሚባሉትም እንግዲህ እንደዚህ አይነት ሰዎች ናቸውና እባካችሁን የምትችል ከሆነ ወንድሜ እረፍ፣ አርፈ ቁጭ በልና ደህና ጥሩ ነገር ለመስራት ሞክር። ካለበለዚያ ግን እኛ እንግዲህ እንደ ህዝብ እንግዲህ ያው ለመንግስት ነው የምንለው፣ ለመንግስት ነው እንግዲህ አቤት ምንለው። ምክንያቱም እንዳንተ አይነት ሰዎች በጣም ብዙ ሰውን ያበላሻሉ፣ በጣም ብዙ ሰውን ይመርዛሉ። ሰውን ወጣቱን እንግዲህ ወደማይሆን ነገር ነውና የሚወስደው። እባካችሁን ጓደኞቹ የምታውቁት ሰዎች ካላችሁ መላበሉት። እሷ ግን በጣም ነው የምታሳፍረው፣ በጣም ነው የምትገርመው። ምክንያቱም እርግጠኛ ሆኜ የምነግራችሁ ልጁ ያው ከዚህ ፊትም እንደነገርኳችሁ በጣም ብዙ ሴቶችን እንግዲህ ህይወት ያበላሸ ልጅ ነውና በጣም ብዙ ሰዎች እንግዲህ አሁን እየመጡ እሱ ላይ በጣም ብዙ ክስ እንግዲህ እያቀረቡበት ይገኛሉ። እሱን ቪዲዮ አሳያችኋለሁ። ግን እሷ ግን እናቷን አዋርዳ፣ አባቷን አዋርዳ፣ ቤተሰቦቿን አዋርዳ፣ እርግጠኛ ደግሞ ሆኜ የምነግራችሁ ይሄ ልጅ እንኳን ራሱ እንደዚህ እንኳን አልቷት ራሱ ለወደፊቱ ቢያገባት ራሱ ችግር የለውም። ግን እሱን እንኳን ራሱ እርግጠኛ ሆኜ የምነግራችሁ ከሱ ጋር ራሱ እንግዲህ የሚፈላለጉት ለእንደዚህ አይነት ነገር ነው እንጂ ለቁም ነገር እኮ አይደለም። እቺ ልጅ እንግዲህ ነገ ታገባለች፣ ትወልዳለች። ደግሞ እኮ በጣም የሚገርመው እሱን ብታገባው ራሱ ችግር የለውም። ግን ሌላ ወንድ ልጅ አግብታ ነገ እንግዲህ ልጅ ትወልዳለች። የምትወልዱ ልጅ ራሱ እስኪ ምንድነው የሚሰማት ወይ ምንድነው የሚሰማው? ይሄን ቪዲዮ እንግዲህ እያየ እማዬ እዚህ ቪዲዮ ላይ እንግዲህ ያለሽው አንቺ ነሽ ወይ? እዚህ ቪዲዮ ላይ እንግዲህ በዚህ ልክ እንግዲህ ስትባልጊ የነበርሽው አንቺ ነሽ ወይ ብሎ ቢጠይቃት እስኪ ምን አይነት መልስ ነው የምትመልስለት? አንዳንዴ እባካችሁን ዛሬ የምንሰራውን ቪዲዮ ዛሬ የምናደርገውን ድርጊት እባካችሁን ነገ ልጅ ወልደን ልጃችን ይታዘበናል ወይ እስቲ የሚሆን ነገር አይምሯችሁን ውስጥ እናስገባው። በጣም ብዙ ሰዎች በተለይ ቲክቶክ ላይቭ ላይ ያላችሁ ሰዎች ነገ ህይወት የሚኖራችሁ ራሱ አይመስልም። በቃ ሁሉም ሰው በጣም ጀዝቧል። ሁሉም ሰው በጣም እንግዲህ ሌላ ለገንዘብ ብሎ ማይሆን ነገር ውስጥ ገብቷልና አረባካችሁ ነገ ህይወት ይኖራችኋል፣ ነገ ላይፍ ይኖራችኋል፣ ልጅ ትወልዳላችሁ። ልጃችሁ በእናንተ እንዳያፍር፣ ልጃችሁ በእናንተ እንዳይሸማቀቅ። ትምህርት ቤት ገብቶ እንግዲህ አባትህ እኮ እንደዚህ ነበር ይባላል፣ እናትህ እኮ እንደዚህ ነበር ይባላል። ገባችሁ አይደል? ያ ልጅ ማለት ነው። ስለዚህ እባካችሁን ነገ ላይፍ ይኖራችኋል፣ ነገ ህይወት ይኖራችኋል። ዛሬ የምታደርጉትን ነገር ጥንቃቄ እያደረጋችሁ አድርጉ። አንቺን ግን ፈጣሪ ልቡና ይስጥሽ። እንግዲህ ምንም አልሽም። ቤተሰቦችን በቁማቸውን የቀበልሻቸው በህይወት ካሉ እነሱ ሞተዋል። ምክንያቱም እነሱ በህይወት እያሉ እንግዲህ አንቺ እንደዚህ መሆንሽ በጣም የሚያስጠላ፣ በጣም የሚደብር፣ በጣም አጸያፊ ነገር ነውና እባክሽን እህቴ ቶሎ ብለሽ ወደ ቀልብሽ ተመለሽ። ሌላ ምንም አልልሽም። ወደ ቀጣይ ቪዲዮ ሳሪ እንዴት ነሽ? እኔና ፒስ ነው። እንዴት ነህ ካርሎስ? አሉልሽ። እንዴት ነሽ? እግዚአብሔር ይመስገን። አይ አንዳንድ ጥያቄዎች ተነስቶ ልጄ ያው ከልጄ ጋር ከዚህ በፊት የፍቅር ግንኙነት ነበረሽ አይ ቲንክ አይደለ ሳሪ? አልነበረኝም። ኦኬ እሺ። ብቻ ግን የሆነ ጉዳይ አብራችሁ ነበራችሁ አይደለ? ለስራም ሆነ ለምንም ተገናኝታችሁ ነበር አይደል? ያው አሁን ላይ ግን በሰላም ነው የተለያያችሁት አይደል? ይሰማል ሳሪ? አዎ በሰላም ነው የተለያያችሁት። ይሄ ራቁት ቪዲዮ ምናምን ይዞባት እያስፈራራት ነው ምናምን እንደዚህ አይነት ወሬ የሚወራ ወሬ አለ። ይሄ ነገር እውነት ነው ውሸት ነው? አንቺ መቼም አዎ እውነት ነው።
የርቃን ቪዲዮ ይዞብሻል። ይሄንን ነው የምለው። ኤቪደንሱ ተሰማል ተይዟል የተባለ የርቃን ቪዲዮ ይዞብሻል። ቆይ ዝም በል እሺ። እሱ ዳኒፓ እጃቸው አለባቸው ሁሉም እኮ። እንዴት ነው ያዘብህ እኮ ቪዲዮውን? ምንም አይነት ግንኙነት ከሌለሽ እንዴት ነው ቪዲዮውን ያዘብሽ? መድኃኒት ሰጥተውኝ ነው። አጠጥተውሽ? አዎ። እንግዲህ እንደምታወራው እቺኛው ማነች የድሮ የሱ ፍቅረኛ የነበረችው ነች። እንግዲህ አብረው ነበሩና ከዚህ ፊት እንግዲህ በጣም ነው የምታውቋት። በጣም ብዙ ቪዲዮዎች እንግዲህ አብረው ሰርተዋል። እዚህ ጋር ከፈለጋችሁ ቪዲዮን አስቀምጠላችኋለሁና እቺ ልጅ ዛሬ እንግዲህ ከሁለቱ ልጆች ጋር አይታት ገብታ ነበር ላይቭ ላይ እና ምንድነው የምትለው? በጣም ብዙ ሰው ያውቃቸዋል ከዚህ ፊት አብረው እንደነበሩና የራቁት ቪዲዮ ይዞባት እንግዲህ እያስፈራራት ይገኛልና እሷን እንግዲህ እንደምታወራው ከሆነ የራቁት ቪዲዮ ይዞብኝ ነው በጣም ያስፈራራኛለው እንግዲህ ብላ በጣም እያወራች ነውና እባካችሁን ሴቶች ለቤተሰቦቻችሁ ብላችሁ ለእናታችሁ ለአባታችሁ ብላችሁ እባካችሁን አንደኛ የሚሆናችሁን ሰው መጀመሪያ ምረጡ። ሁለተኛ ደግሞ በእንደዚህ አይነት መልኩ ራሳችሁን አታዋርዱ። ቲክቶክ ላይቭ ላይ ለሚገኝ ትንሽ ፍርፋሪ ብላችሁ እንደዚህ አይነት ነገር ውስጥ ራሳችሁን አትክተቱ። እንደዚህ አይነት ነገር ውስጥ አታስገቡ ራሳችሁን። ነገ ህይወታችሁ ይበላሻል። ነገ አብዛኛው እንግዲህ ሴቶች ራሳቸውን የሚያጠፉት በእንደዚህ አይነት ምክንያት ነው። እንግዲህ ከዚች ልጅ በጣም ብዙ ሰው ይማር ተስፋ አደርጋለሁ። እንግዲህ ከሷ ጋር ብቻ አይደለም እኔ ራሱ 3 ሰው 4 ሰው አውቃለሁ ከሱ ጋር የነበሩ ሴቶችን። እንግዲህ በቃ እንደዚህ ነው ሴት እየቀያየረ እንግዲህ ላይቭ ላይ እንደዚህ አይነት ነገር ነው እንግዲህ የሚያሳየው። ምንም አይደለም እንግዲህ ያው መንግስት መላበለን ነው እንግዲህ እንደዚህ አይነት ሰዎች የትውልድ ጸር ናቸው። ትውልድን እንግዲህ ሊያበላሹ ትውልድን እንግዲህ ሊያጠፉ የመጡ ሰዎች ናቸውና እባክህን መንግስት አጥፋልን፣ እባክህን ረገብ አድርግልን ነው የኛ ጥያቄ። ይሄ ነው። ወደ ቀጣይ ቪዲዮ። ምንም አይነት ኢቨንት ላይ የግሩፕ ቦታ ጋር በተለይ ቤታቸው ከቤታቸው ነው ስትሪም የሚያረጉ ልጆች እንዳሉ ታውቃላችሁ። ከቤታቸው ላይቭ ስትሪም የሚያረጉ በተለይ ከቤታቸው ላይቭ ስትሪም ስላችሁ በግሩፕ ሆነው ስትሪም የሚያረጉ የሰማችሁ ሰዎች ላልሰማ አሰሙ። የምታገኙን ገንዘብ ሁሉ ያ ቪዲዮ እንዳይለቀቅብሽ ስትከፊው ነው የምትኖሩ። ሴት ጓደኛም ቢሆን እንዳታምኑ። ሴት 2-3 ላሳያችሁ። እሺ ማሳየት አለ። ምንድነው እያለ ያለው? በግሩፕ ስትሪም የሚያደርጉ ልጆችን ታውቋቸዋላችሁ። ያው ኢትዮጵያ ውስጥ ደግሞ አሁን ስትሪመሮች በጣም በዝተዋልና በግሩፕ ስትሪም እናደርጋለን ፌመስ እናደርጋቸዋለን ብሎ ቤታቸው ይጠሩና ቤታቸው እንግዲህ ከጠሩ በኋላ ቆሎ የሚመስል እንግዲህ አደንዛዥ የሆነ ነገር ይሰጧቸዋል። ከዛ በኋላ እነሱ ወይ ደግሞ ሴቶቹ ሲደነዝዙ የራቁት ቪዲዮ ቀርጸው እድሜ ልካቸውን እንግዲህ የሚሰሩትን ብር ይቀበሏቸዋል ብሎ እንግዲህ ተናገረ ነው። ይሄ ነገር እንግዲህ ያው ኢትዮጵያ ውስጥ አዲስ አይደለም። ከዚህ ፊትም በጣም ብዙ ሰው ያደረገው ነገር ነውና አሁን እንግዲህ በጣም ተባብሷል። እንደዚህ አይነት ነገሮች በጣም ተባብሷል። ልጁ ራሱ እንዲሁ በጣም እየተናገረ ያለው ምንድነው የሆነ ቦታ ሄዳችሁ ውሃ እንኳን እንዳትጠጡ ነው ያለው። በተለይ ይሄ ፓርቲ የሆነ ቦታ ፌመስ እናደርግሻለን ነይ የሚሉ ሰው ጋር ሄደሽ ውሃ እንኳን እንዳትጠጪ፣ ምክንያቱም ውሃ ውስጥ የሚጨምረው ነገር አታቁም። በጣም ብዙ ነገር እየተደረገ ነው ያለው። እባካችሁን ሴቶች እንግዲህ ጥንቃቄ አድርጉ ብሎ ለሴቶች እንግዲህ የጥንቃቄ መልእክቱን አስተላልፏል። እናንተም እንግዲህ እባካችሁን ጥንቃቄ አድርጉ። በተለይ እንግዲህ እሱ ደጋግሞ እያወራ ያለው ኢትዮጵያ ውስጥ በግሩፕ ላይቭ ስትሪም የሚያደርጉ ሰዎች ነው ብሎ እንግዲህ ተናገረው። ይሄን እንግዲህ እናንተ ማን እንደሆኑ ያው ሰርች አድርጉና እናንተ ራሳችሁ ድረሱበት። እነሱ ሆኑም አልሆኑም ግን እናንተ ሴቶች በጣም ጥንቃቄ አድርጉ። ምክንያቱም አሁን ሴት ልጅ እንግዲህ ፌመስ መሆን ስትፈልግ ለሷ በጣም ቀላል የሆነ መንገድ ነው። ምክንያቱም አንድ በጣም ታዋቂ ወንድ ቲክቶከር ጋር ብትጠጋ እንግዲህ በአጭር መንገድ ፌመስ መሆን ትችላለች። ግን ደግሞ ፌመስ ለመሆን የምታልፍባቸው መንገዶች በጣም ብዙ መንገድ ሊሆኑ ይችላሉና እባካችሁን ሴቶች ጥንቃቄ አድርጉ። ጊዜው ከፍቷል። ብዙ ሴቶች ግን በጣም የራቁት ቪዲዮ እየተያዘ ነው። ጥንቃቄ አድርጉ ለማለት ያክል ነው። ወደ ቀጣይ ቪዲዮ። ጋዜጠኛ ሶፎንያስ ዋሲሁን እንግዲህ ትናንትና ያ ሁላ ቆሻሻና በጣም አስነዋሪ የሆነ ድርጊት ከወጣበት በኋላ ዛሬ አሻም ሚዲያ እንግዲህ ከስራ አሰናብቶታል። እሱም እንግዲህ ለደረሰብን ነገር ትክክለኛውን መልስ ሲባል ምንድን ያለው? አሁን እንግዲህ ምንም ነገር ማውራት አልፈልግም። ለጊዜው ቤተክርስቲያን ገዳም ገብቼ ከራሴ ጋር እያወራው ነው እየታከምኩ ብሎ እንግዲህ አጭር የሆነ ምላሽ ለሚዲያው ሰጥቷል። ሚዲያው ግን
አልታገስም ብሎ ያው ከስራ አሰናብቶታል። በጣም ብዙ ሰዎች ግን ጋዜጠኛ ሶፎንያስ ዋሲሁን ብቻ አይደለም ልጁን ጭምር መጠየቅ አለበት። ምክንያቱም ልጁ ዩቲዩብ ቻናሉ ላይ እንግዲህ የሚሰራቸው ቪዲዮዎች የወሲብ ቀሽቃሽ የሆኑ ቪዲዮዎች ነው የሚሰራው። ስለዚህ ጋዜጠኛ ሶፎንያስ ዋሲሁንም ያው ፈልጎ አይደለም እንግዲህ እሱ ልጁ ላይ የሆነ ነገር ስላየበት ነው እንደዚህ በድፍረት ልጁን የጠየቀው ብሎ እንግዲህ በጣም ብዙ ሰዎች ልጁ መጠየቅ አለበት ብሎ እያወሩ ይገኛሉ። እስኪ መጀመሪያ ልጁ ምን አይነት ቪዲዮዎችን ነው ፖስት የሚያደርገው እንያቸው። ይበቃል ይልነርካል ያው ግድግዳው ነው ወደ ግራሱ ወደ ቀኝሱ ከላይ ምን ይላል አንብብልኛ ምን ይላል እሱን ስትገረፍ ታወራዋለህ። እንግዲህ እንዳያችሁት ልጁ ያው አብዛኛው ቪዲዮ ፖስት የሚያደርገው ያው ትንሽ ወሲብ ቀስቃሽ የሆኑ ቪዲዮዎችና ነው ፖስት የሚያደርገው። ስለዚህ ጋዜጠኛ ሶፎንያስ ዋሲሁንም ወዶ አይደለም እንግዲህ ያው ልጁ እንደዚህ አይነት ነገር ስለሚሰራ ያው ልጁ ራሱ እንደዚህ አይነት ነገር ያካሄዳል ብሎ አስቦ ነው በድፍረት የጠየቀው እና ጋዜጠኛ ሶፎንያስ ብቻ አይደለም ልጁን ጭምር መከሰስ አለበት ብሎ በጣም ብዙ ሰዎች እያወሩ ይገኛሉ። የኔ ሀሳብ እዚህ ጋር ምንድነው ያው ልጁ በሚሰራው ቪዲዮዎች ምንም አይነት ሀሳብ አልሰጠም። ምክንያቱም እንደዚህ አይነት ቪዲዮዎች የሚሰራው እሱ ብቻ አይደለም። አሁን ቲክቶክ ላይ ራሱ በጣም ብዙ ዶክተር ነኝ ባዮች ራሱ ከሱ በላይ እንግዲህ ወሲብ ቀስቃሽ የሆኑ ቪዲዮዎችን እየሰሩ ነው፣ እያየን ነው። ይሄ ግልጽ ነው ማለት ነው። ምንም የሚደበቅ ነገር አይደለም። እንደዚህ አይነት ቪዲዮዎች እንግዲህ በመሰራት ትልልቅ እንግዲህ ፒኤችዲ ያላቸው ዶክተር ነን ተብዮች ራሱ ቲክቶክ ላይ ወጥተው እንደዚህ አይነት ቪዲዮዎችን ይሰራሉ። ይሄ እንግዲህ ምንም ብርቅ አይደለም። ቪዲዮዎቹ እንግዲህ እንዳለ ወሲብ ቀስቃሽ ቢሆኑም ግን ቪዲዮቹ እንዳለ ግን ከተቃራኒ ጾታ ጋር ነው እንጂ ከተመሳሳይ ጾታ ጋር ምንም አይነት ንክኪ ያለው ቪዲዮ አላየውም፣ አልሰራም። እስኪ እናንተም ሰራ ካላችሁን ኮሜንት ላይ አስቀምጡልኝ ወይ ደግሞ ቪዲዮ ላኩልኝ ልጁ እንደዚህ አይነት ቪዲዮ ከሰራ ማለት ነው። ልጁን በዚህ አጋጣሚ እኔ በጣም ላመሰግነው እፈልጋለሁ። ምክንያቱም በጣም ጀግና ጎበዝ የሆነ ልጅ ነው። ሊመሰገን ሊበረታታ ይገባል። እንደዚህ አይነት ሰዎችን ነው በጣም ልናበረታታ የሚገባው ብዬ ነው ማስበው። ልጁ በጣም ጎበዝ ሊጨበጨብለት የሚገባ ምክንያቱም ሙሉ ቪዲዮን ያየ ሰው የልጁን ጥንካሬ የልጁን እንግዲህ ምን ያክል መስዋዕትነት ከፍሎ ጋዜጠኛ ሶፎንያስ እንዳወጣጠው እንግዲህ ሙሉ ቪዲዮን ያየ ሰው ብቻ ነው የሚረዳው። ምክንያቱም እኔ በልጁ ቦታ ብሆን ኖሮ ትግስት ራሱ የለኝም። ምክንያቱም ራሴን እንደ ግብረ ሰዶም አርግቼ ሆኜ አውርቼው ከዛ በኋላ የሰውየውን እንግዲህ ሚስጥር ይሄ እንግዲህ በጣም ሊመሰገን ይገባል ብዬ ነው ማስበውና እሱ እንግዲህ ልጁ ይከሰስበት ልጁ መታሰር አለበት ብላችሁ የምታወሩ ሰዎች እኔ እንግዲህ ኢትዮጵያ ውስጥ ያው በጣም ብዙ ግብረ ሰዶሞች በዝተዋል። እናንተም ከግብረ ሰዶም ለይቼ አላያችሁም። ምክንያቱም ልጁ እኮ ግብረ ሰዶሞችን እንግዲህ አጋልጦ አወጣ እንጂ ምንም የሚያደርገው ነገር የለም። ኢትዮጵያ ውስጥ በጣም ብዙ ግብረ ሰዶም እንደበዛ ያወቅኩት ይሄ ልጅን እንግዲህ ይከሰስ ይታሰር የሚባሉ ወሮች በጣም ሲበዙ ሳይነውና በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። አሁንም ቢሆን እንዳንተ አይነት ሰዎችን ይፈጠሩልን። ምክንያቱም ሁላችንም እንደሱ ነው መሆን ያለብን ብዬ ነው የማስበው። ዩቲዩብ ላይ ገብታችሁ ሙሉ ቪዲዮ ካያችሁት ልጁን በጣም ነው የምታመሰግኑት። እንግዲህ የሚገርም አክቲንግ ነው፣ እንደ ግብረ ሰዶም መስሎ ነውና ሶፎንያስን ያወራው ከመጀመሪያ አንስቶ ከመጀመሪያው ቴክስት አንስቶ ነው እንግዲህ እስከ መጨረሻው ውጤቷ ድረስ ያሳየን። በጣም እናመሰግናለን። በጣም እስኪ እናንተም ትውልዱ እንዳይበላሽ የምትፈልጉ እናቶች፣ አባቶች፣ ወጣቶች ካላችሁ ልጁን ኮሜንት ስር እየገባችሁ በጣም አመስግኑት፣ ፍቅራችሁና አድናቆታችሁን ግለጹለት። ዩቲዩበሩ ጃኒ እንግዲህ ታስሯል። የታሰረበት ምክንያት የኢትዮጵያ ቲክቶክ ክሬቲቭ አዋርድ ላይ ከባላችን እንግዲህ ያፈነገጡ ወጣ ያሉ ልብሶችን በመልበስ ተብሎ እንግዲህ እሱና በርካታ ቲክቶከሮች ታስረዋል። ግን ብዙ ሰዎች የጃኒ መታሰር አላሳመናቸውም። ምክንያቱም ጃኒ የለበሰው አለባበስ ድሮ እንግዲህ አባቶቻችን የሚያደርጉትን ልብስ እንግዲህ በጥቁሩ ከለር ቀይሮ ነው እንጂ ያደረገው ሌላ ምንም ነገር አላደረገም ብሎ እንግዲህ በጣም ብዙ ሰዎች ጃኒ መታሰር እየተቃወሙ ይገኛሉ። ልጁ እንግዲህ ቦርሳ በመያዙ እሱ ራሱ ወጥቶ ይቅርታ ጠይቋል። ቦርሳ በመያዙ ጃኒ እንግዲህ ወጥቶ ይቅርታ ጠይቋል። አለባበሱ ግን ያው በጣም ብዙ ሰው አልተስማማበትም። ያው በድሮ ጊዜ የሚደረግ ልብስ ነው። እናንተ ከፈለጋችሁ ሰርች ማድረግ ትችላላችሁ። የጃኒ ልብስ እንግዲህ ሰርች አድርጋችሁ ይህ አለባበስ ከግብረ ሰዶሞች ጋር ያገናኘዋል ብላችሁ እንግዲህ ብትጠየቁት አገናኙ ፈጽሞ ከግብረ ሰዶሞች ጋር የሚያገናኝ ልብስ አይደለም ብሎ ነው እንግዲህ የሚነግራችሁ። ዳኛው እንግዲህ ኢቫን ኢንድሪስ ነች። ያው እሷ እንግዲህ ሙሉ ለሙሉ ራቁቷን በሚባል ደረጃ ነው እንግዲህ የወጣችው። እሷ ለማንም የሚመከር ልብስ አይደለም። እሷ እንግዲህ የሚስተካከል ነገር ነው። ከዛ በኋላ እንግዲህ ኢንተርቪው ተደርጎላት ነበረ። እኔ ምንም ያደረኩት ነገር የለም ይቅርታ ማለትም አልፈልግም ብላ እንግዲህ ከአንድ ቲክቶከር ጋር እንግዲህ ስታወራ ነበር። የእሷ እንግዲህ ለማንም የሚመከር ልብስ አይደለም። እሷ ማስተካከል አለባት ብዬ ነው የማስበው። ብቻ ሁላችሁም እንግዲህ በሰላም ከእስር ቤት ውጡ። በሰላም እንግዲህ ፈጣሪ ያስፈታችሁ። ሌላ እንግዲህ ምንም አልላችሁም። ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበር። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ሰላም ለሀገራችን፣ ሰላም ለሕዝባችን። ባይ ባይ።
Okay, let's go.